የኮፊ ሃውስ ባለቤቶች የሚሰሩት ስህተት በሀገራችን የኮፊ ቢዝነስ እየተነቃቃ ይገኛል። በጣም በርካታ ኮፊ ሃውሶችም እየተከፈቱ ይገኛል። በየከተማው በየቦታው በየቅርንጫፉ ላይ እጅግ የሚያማምሩና ቅንጡ ኮፊ ሃውሶችም በበርካታ በጀት እየተከፈቱ ይገኛል። ነገር ግን እነዚህ የሚያማምሩ እነዚህ በጣም ጽድት ያሉ ኮፊ ሃውሶች ወይም ደግሞ የኮፊ ሃውስ ባለቤቶች የሚሰሩትን ስህተት ዛሬ ልንገራችሁ። ነገር ግን የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ለበርካቶች አድርሱልኝ። ምክንያቱም አዲስ ስራዬ ነው፣ በብዛት የምታወቀው ቲክቶክ ላይ ነው። አሁን ደግሞ በዩቲዩብ መጥቻለሁና በተለይ ቲክቶክ ላይ የምታቆኝም የማታቆኝም እንዲሁ ሰብስክራይብ በማድረግ ደግሞ አብራችሁኝ ነው። እንግዲህ እነዚህ ኮፊ ሃውሶች እየተከፈቱ እያለ በጣም በርካታ ሰራተኞች ይቀጠራሉ። እነዚህ በርካታ ሰራተኞች ደግሞ የኮፊ ሃውስ ባለቤቶች ቤታቸው ረጅም ጊዜ ይሰራሉ። ምሳሌ የዛሬ 3 ዓመት የተከፈተ ኮፊ ሃውስ ዛሬ ላይ የኮፊ ቢዝነሱ ተቀይሯል። የዛሬ 3 ዓመት የተቀጠረው ባሪስታ እስከዛሬ ድረስ እኛ ቤት የሚሰራ ከሆነ ሰራተኛችንን በምን አይነት ወይ ነው አፕዴት ማድረግ ያለብን? ሰራተኞቻችን ላይ ኢንቨስት በማድረግ ወይም ደግሞ የተለየ በጀት በመያዝ በሚያሰለጥኑ አካላት ባሪስቶቻችን ወይም ደግሞ አስተናጋጆቻችን ወይም ደግሞ ኪችን ሰራተኞቻችን ሼፎች ምን መስራት አለባቸው የሚለውን አፕዴት መደረግ መቻል አለባቸው። አስተናጋጆች እንደ አስተናጋጅ ኳሊቲ ሰርቪስ ምንድነው? ከከስተመር ጋር ያላቸው ሪሌሽን ምንድነው? አስተናጋጆች ከባሪስታ ጋር ያላቸው ሪሌሽን ምንድነው? አስተናጋጆች ከኪችን ሰራተኞች ጋር ያላቸው ሪሌሽን ምንድነው? ባሪስታው በሙያው ላይ ምን አዳዲስ ነገር ተፈጥሯል? ምን አለ ከተማዋ ላይ? ኮምፒቲሽኑ ምንድነው? ተወዳዳሪ የሚያደርገኝ ምንድነው? አዳዲስ ነገሮችን ምን ልጀምር በሚል ሙያው ላይ ባሉ አካላት ለሰራተኞች ወይም ደግሞ ለስታፉ ትሬኒንግ ሊሰጠው ይገባል። ነገር ግን የዛሬ 3 ዓመት የቀጠረነው ሰራተኛ ምሳሌ ካለ ወይም ደግሞ የቀጠርናት አስተናጋጅ የቀጠርነው ባሪስታ ዛሬ ላይ የዛን ጊዜ በሚያውቀው ዕውቀት ብቻ ነው እንጂ ያለው ዛሬ ላይ ባለው ነገር ላይ ሰራ ይችላል። ምናልባት ጎበዝ ሰራተኛ ከሆነ በራሱ ተነሳሽነት፣ በራሱ ታጋይነት፣ በራሱ ታታሪነት ራሱን አፕዴት ለማድረግ በመፈለጉ ሶሻል ሚዲያዎችን እያየ በጣም በርካታ ስራዎችን ሊሰራ ወይም ደግሞ ክሬት ሊያደርግ ይችላል። ነገር ግን ከዘመኑ ጋር አብሮ መሄድ አይችልም። ስለዚህ የኮፊ ሃውስ ባለቤቶች ሰራተኞቻችሁ 3 ዓመት ሊቆዩ 2 ዓመት ሊቆዩ 1 ዓመት ሊቆዩ የሚችሉት እጅግ ጥሩ ሰዎች ስለሆኑ ነው። እናንተ ደግሞ እነሱ ላይ ኢንቨስት አድርጋችሁ ያለውን ሰርቪስ ባሪስታው ላይ እንዳልኳችሁ ብዙ ነገሮችን አፕዴት ልታደርጓችሁ ወይም ደግሞ እነሱ ላይ ኢንቨስት በማድረግ ስራችሁ ላይ ኢንቨስት አደረጋችሁ ማለት ነውና ስራችሁን አፕዴት እያደረጋችሁ ኳሊቲያችሁን ልታስቀጥሉ ይገባል ማለት ነው። ሙሌ ባሪስታው ነኝ። እንዳልኳችሁ ሰብስክራይብ በማድረግ አብራችሁኝ ሁኑ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ ይመቻችሁ። መልካም ጊዜ